አርዕስተ ዜና የኤርትራ መንግስት ጋይ ካልሆነ የሽግግር መንግስት ጋር በመደራደር የአሰብን ወደብ በመውሰዱ በሕግ ሊጠየቅ ይገባል ተባለ። መንግስት ለዜጎች አስፈላጊውን ጥበቃ እንዲያደርግና ኃላፊነቱን እንዲወጣ ጥሪ ቀረበ። ከውጭ ሜክሲኮ ለቀድሞዋ የፔሩ ጠቅላይ ሚኒስትር የፖለቲካ ጥገኝነት በመስጠቷ የፔሩ መንግስት ከሜክሲኮ ጋር ዲፕሎማሲያዊ ግንኙነቱን ሙሉ በሙሉ አቋረጠ። ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የኤርትራ መንግስት ጋይ ካልሆነ የሽግግር መንግስት ጋር በመደራደር የአሰብን ወደብ በመውሰዱ በሕግ ሊጠየቅ ይገባል ተባለ። ኢትዮጵያ የአሰብን ወደብ በሰላማዊ መንገድ ለማስመለስ የምታደርገውን ጥረት በተጠናከረ መልኩ ልትቀጥል እንደሚገባ ኢሳት ያነጋግራቸው የታሪክ ምሁራን አሳስበዋል። ትዕግስት ተስፋ ያዘጋጅተዋለች። ገነት ዘዘው እንደሚከተለው ታቀርበዋለች። ኢትዮጵያ የባህር በር እንደሚያስፈልጋት ተደጋግሞ የሚወሳ ጉዳይ ነው። በዚህም የኢትዮጵያ የአመታት ቁጭት የሆነውን የአሰብ ወደብ ለማስመለስ በኢትዮጵያ በኩል ምን ይጠበቃል ሲል ኢሳት ነጻ የህዝብ ሚዲያ የዘርፉ ምሁራንን አነጋግሯል። የታሪክ ተመራማሪው አቶ ደረጀ ተክሌ በሰጡት ምላሽ የኤርትራ መንግስት በወቅቱ ህጋዊ ካልሆነ መንግስት ጋር በመደራደር የአሰብን ወደብ በመውሰዱ በህግ አግባብ ሊጠየቅ ይገባል ሲሉ ተናግረዋል። በሌላ ስልጣን የሽግግር መንግስት ነው ራሳቸው ጠቅላይ ሚኒስትር መለስ ዜናዊ ይሄ ስብስብ ሲሉ አስታውሳለሁ። የኢትዮጵያ ህዝብ ውክልና የለውም ሲሉ አስታውሳለሁ። የኢትዮጵያ ህዝብ ውክልና የሌለው የኤርትራ መንግስት ከማይገባው ጋር ተደራድሮ ስልጣን ከሌለው ኃይል ጋር ተደራድሮ በመውሰድና ይሄንን ደግሞ ፋሲሊቴት ያደረገው የተባበሩት መንግስታት ድርጅት በክስ ተከሰው እንግዲህ ይሄንን ከሰሽ እንዴት እንደምታሸንፊ ባላውቅም ክስ ተመስርቶባቸው በሁለተኛው ደረጃ በዓለም አቀፍ ህግ አዋቂዎች አማካይነት ዲፕሎማቶች አማካይነት ክስ ተደርጎ አሰብን መልሶ ለማግኘት የሚቻልበት መንገድ ሊኖር ይችላል። እነዚህ ሁለት መንገዶች ብቻ አሉ። ጉልበት ግን ዛሬም ነገም ጥንትም አያዋጣም። ሌላኛው የታሪክ ምሁር አቶ በላይ ስጦታው በበኩላቸው የአሰብን ወደብ ለማስመለስ ሁሉም ኢትዮጵያዊ የድርሻውን እንዲወጣ ጠይቀዋል። ኤርትራ ከኢትዮጵያ ተነጠል ሲባል ለአፍሪካ አንድነት ድርጅት በጊዜው አፍሪካ አንድነት ድርጅት ነበር የሚባለው ኋላ ነው አፍሪካ ህብረት የሆነው። በጊዜው የነበሩት የተባበሩት መንግስታት ዋና ጸሐፊ ግብጻዊ ናቸው። ቡጥሮስ ጋሊ ይባላሉ። ጋዜጠኞች ጠየቋቸው፣ ለምንድነው ያለ ኢትዮጵያ ህዝብ ሪፈረንደም ኤርትራን እውቅና የሰጣችሁት ነጻነት አላት ብላችሁ እውቅና የሰጣችሁ ለምንድነው ብሎ ጠየቋቸው። የኢትዮጵያ ሽግግር መንግስት ፕሬዚዳንት ኤርትራን ቆርጣችሁ ነጻ አንስጡልኝ ብሎ ማመልከቻ ስላስገባ ነው ብለው መለሱ። እንዴትም ታዲያ እሱ እኮ ሽግግር መንግስት ነው፣ ፓርላማ የለውም፣ የህዝብ ውክልና የለውም። የህዝብ ውክልና ያለው መንግስት እስከሚመሰረት ድረስ እንዲህ አይነት መንግስት ይህንን ውሳኔ ሊወስን አይችልም። እንዴት ተቀበላችሁ ሲሉ አይ ከኢትዮጵያ ይህንን ተቃውሞ የመጣ ስላልነበረ ነው አሉ። አዲስ አበባ ላይ እኮ የዩኒቨርሲቲ ተማሪዎች በጥይት ታልቀዋል። በአራት ቋንቋ መፈክር ይዘው ወጥተው እኛ አንድ ኢትዮጵያ ነው የምንፈልገው ሲሉ ከዚህ ተቀባይነትና ደጋፊ መንግስት አላገኙም። በሚያሳዝን ሁኔታ እንቅስቃሴያቸው ሁሉ ቀጥ ብሎ ቆመ። አሁን ግን ይህ ጥያቄ ከመንግስት ቀና ሐሳብ ሆኖ ተነስቷል። ስለዚህ እንዲህ አይነቱ ድል ሲገኝ ይሄ ታሪካዊ ጉዟችን ነው፣ ሊያመልጠን አይገባም። ይሄንን ለማሳካት ሁሉም ኢትዮጵያዊ መረባረብ አለበት ብዬ አስባለሁ። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው ውይይት ኢትዮጵያ የአሰብን ወደብ ለማግኘት ሌላ 30 ዓመት አያስፈልጋትም ማለታቸው አይዘነጋም። ሀገራዊ ፕሮጀክቶች የኢትዮጵያን ብሔራዊ ጥቅም የሚያስከብሩና የውጭ ግንኙነት ፖሊሲዋን ጠንካራነት የሚያረጋግጡ ናቸው ተባለ። እነዚህ ሀገራዊ ፕሮጀክቶች የሰላማዊ የኒውክሌር ኃይል ማበልጸጊያ፣ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ፣ የማዳበሪያ ፋብሪካ፣ የነዳጅ ማጣሪያ፣ የቤቶች ግንባታ ናቸው። የፖለቲካና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉ ለኢዜአ እንደገለጹት የኢትዮጵያ ብሔራዊ ጥቅም የተመሰረተው ዳር ድንበሯን ከማስከበር የግዛት አንድነቷን በማስጠበቅና የዜጎችን ተጠቃሚነትና የኢኮኖሚ ሉዓላዊነቷን በማረጋገጥ ላይ መሆኑን ገልጸዋል።
በረጅሙ የኢትዮጵያ ታሪክ ብሔራዊ ጥቅም ከሉዓላዊነት ጋር ብቻ የተቆራኘ እንደነበር አስታውሰው ከለውጡ ወዲህ እምቅ ሀገራዊ ሀብቶችን ለህዝብ ጥቅም በመዋል የኢኮኖሚ ሉዓላዊነትን ማረጋገጥ የሚያስችል ጥረት እየተደረገ ነው ብለዋል። ኢትዮጵያን ከቀጠናው ሀገራት ጋር በኤሌክትሪክ ኃይል በመሰረተ ልማት በማስተሳሰር በትብብር ማደግን መሰረት ያደረገ የውጭ ግንኙነት ፖሊሲ እንዳላት ያሳያሉ ብለዋል። ኢትዮጵያ ልዩነቶችን በሰላማዊ መንገድ የመፍታት ጽኑ አቋም እንዳላት ያነሱት ፕሮፌሰር ብሩክ ብሔራዊ ጥቅሟን ለማስጠበቅ የጀመረቻቸው ፕሮጀክቶች አዎንታዊ ተጽዕኖ ከሀገር ያለፈ መሆኑን ገልጸዋል። ኢትዮጵያ የአፈር ማዳበሪያ ከውጭ ለማስገባት ከፍተኛ ወጪ ከማውጣት ባለፈ የባህር በር አልባ በመሆኗ ስራውን ወቅቱን ጠብቆ ለማድረግ ተቸግራለች ብለዋል። የማዳበሪያው ፋብሪካ በተያዘለት የ40 ወራት ጊዜ ሲጠናቀቅ ኢትዮጵያን ከናይጄሪያ ከሞሮኮ ቀጥሎ ሶስተኛው ከፍተኛ አምራች ሀገር እንደሚያደርጋት ጠቅሰው ከጥገኝነት ተላቃ እንደ ኬንያ ላሉ ሀገሮችም ማዳበሪያ ማቅረብ እንደሚያስችላት ገልጸዋል። ወሰን ተሻጋሪ የወጣቶች በጎ ፈቃድ አገልግሎት አበረታች ውጤት ማምጣቱን የሰላም ሚኒስቴር ገለጸ። ሚኒስቴሩ ከጅማ ዩኒቨርሲቲ ጋር በመተባበር ያዘጋጀው 14ኛው ዙር የበጎነት ለአብሮነት ሰልጣኝ ወጣቶች የምረቃ ስነ ስርዓት ዛሬ በጅማ ከተማ ተካሂዷል። በዚህ ወቅት በሰላም ሚኒስቴር የሥራ አመራር ዋና ስራ አስፈጻሚ መብራቱ ካሳ እንደተናገሩት የበጎነት ለአብሮነት ስልጠና የወጣቶችን መልካም ስነ ምግባር በመገንባት በሀገር ፍቅር እንዲታነጹ አድርጓል። እስካሁን ከ60 ሺህ በላይ ወጣቶች ሰልጥነው በሀገሪቱ የተለያዩ አካባቢዎች በመሰማራት ያከናወኑት የበጎ ፈቃድ አገልግሎት አብሮነትን ይበልጥ በማጠናከር አበረታች ውጤት ማምጣቱንም አስረድተዋል። በዚህም ዙር በ5 የስልጠና ማዕከላት የተሳተፉ ከ5000 በላይ ወጣቶች ወደ ተለያዩ የሀገሪቱ አካባቢዎች ተሰማርተው የበጎ ፈቃድ አገልግሎት እንደሚሰጡ አስታውቀዋል። የጅማ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ታደሰ ሀብታሙ በበኩላቸው የጅማ ዩኒቨርሲቲ በበጎ ፈቃድ ስራ ላይ በመሳተፍ የበኩሉን እየተወጣ ነው ብለዋል። ከሀገሪቱ የተለያዩ ክልሎች ተውጣጥተው ስልጠናውን የወሰዱ ወጣቶች በቆይታቸው ለሕይወታቸው መሰረት የሚሆን ዕውቀትና ክህሎት ማግኘታቸውን ተናግረዋል። መንግስት ለዜጎች አስፈላጊውን ጥበቃ እንዲያደርግና ኃላፊነቱን እንዲወጣ ጥሪ ቀረበ። ጥሪው የቀረበው በኢትዮጵያ አንድነት ጥምረት ፓርቲዎች ሲሆን ጥምረቱ ሰሞኑን በአርሲ የኦርቶዶክስ እምነት ተከታዮች ላይ የተፈጸመው ግድያ በማውገዝ መግለጫ ወጥቷል። መሳይ ገዛኸኝ የአምስት ተቃዋሚ የፖለቲካ ፓርቲዎች ጥምረት የሆነው የኢትዮጵያ አንድነት ጥምረት በእንግሊዝኛ ቋንቋ ባወጣው መግለጫ በኦሮሚያ ክልል በአርሲ ዞን የተፈጸመውን የኦርቶዶክስ ክርስቲያኖች ግድያ በጥብቅ እንደሚያወግዝ አስታውቋል። ጥምረቱ በመግለጫው እነዚህ በተለያዩ ቀናት ሁኔታ የተፈጸሙ ግድያዎች የተለዩ ክስተቶች አይደሉም ያለ ሲሆን ስልታዊ ኢላማ የተደረገና የዘር ማጥፋት ባህሪ ያላቸው ናቸው ብሏል። በ1948 የተባበሩት መንግስታት ድርጅት ኮንቬንሽን አንቀጽ 2 ላይ በወጣው ስምምነት መሰረት የዘር ማጥፋት ማለት አንድ ብሔር፣ ጎሳ፣ ዘር ወይንም ሃይማኖታዊ ቡድን በሙሉ ወይንም በከፊል ለማጥፋት በማሰብ የተፈጸሙ ድርጊት ማለት እንደሆነ ገልጾ እነዚህም ድርጊቶች የቡድን አባላት መግደል፣ ከባድ የአካል ወይም የአእምሮ ጉዳት ማድረስ፣ አካላዊ ውድመትን ለማምጣት የሚሰበሰቡ የህይወት ሁኔታዎችና ውልደትን መከላከል ያካትታል ብለዋል። በኢትዮጵያ በተለይም በኦሮሚያ ክልል የተጠያቂነት ጽንሰ ሐሳብ ጠፍቷል እናም የሃይማኖት ማሳደድ ስራ የሆነበት ስርዓት ስር ሰዷል ያለው ጥምረቱ ይህንንም ተከትሎ መንግስት ስለ ድርጊቱ አለመግለጹና እውቅና አለመስጠቱ አግባብ አይደለም ሲሉ ፓርቲዎቹ ወቅሰዋል። አገዛዙ በራሱ የፈጠራ ትርክት ተደምስሰው ለተጨፈጨፉት እውቅና አይሰጥም፣ ይልቁንም ሁከት ያዛባል፣ የተለመደ ያደርገዋል፣ ከማይገናኙ ክስተቶች ጋር እኩል ያደርጋል ያለው የጥምረቱ መግለጫ የዘር ማጥፋት ድርጊት ሁልጊዜም በማስተባበል ነው የሚያበቃው ብሏል። ጥምረቱ አክሎም ድርጊቱን የፈጸሙት እነሱን የማይመሳሰሉና እምነታቸውን የማይጋሩ ማህበረሰቦችን በማጥፋት እንጸድቃለን ብለው የሚያምኑ አጥፊዎች ሆነው እያለ በሚያሳዝን ሁኔታ ተበዳዮች በራሳቸው ስቃይ ይወቀሳሉ ሲል ገልጿል። ለዚህም መግለጫው ጥቅምት 13 ቀን 2018 ዓ.ም በኦሮሚያ ክልል ምስራቅ አርሲ ዞን ኖኖ ሄቾ ቀበሌ 16 የኢትዮጵያ ኦርቶዶክስ ክርስቲያኖች በጭካ
በጭካኔ መገደላቸውን እንደማሳያ አቅርበዋል። ተጎጂዎችም ከታዳጊ ህጻናት እስከ 70 ዓመት በላይ የሆኑ አዛውንቶች እንደሚደርሱ ማስታውቋል። በድርጊቱም አንድ ቤተሰብ 4 አባላቱን ማጣቱን እነርሱም በአካባቢው የቀሩት የመጨረሻ ክርስቲያኖች እንደነበሩ የመረጃ ምንጮች እንደገለጹት አስታውቆ የጎሳና የሃይማኖት አሻራ እንዳይቀር ተደርጎ ተወግዷል ማለታቸውን አስነብቧል። በዚህ ጊዜ ውስጥ የጸጥታ ኃይሎች እስከ ጠዋት ድረስ እንኳን አልደረሱም ያሉት ሌላኛው የመረጃ ምንጭ በዚህም 5 ሰዎች በአንድ መቃብር ቀበርን ብለዋል። በተጨማሪም ጥቅምት 17 ቀን 2018 ዓ.ም በኦሮሚያ ክልል በሼርካ ወረዳ ሄላ ዘባባ ቀበሌ በርካታ የኦርቶዶክስ ክርስቲያኖች ሳፍነው ሲወሰዱ 3ቱ ወዲያውኑ ተገድለዋል ሲል መግለጫው አትቷል። የታፈኑ ሰዎች ጣፈንታ እስካሁን አለመታወቁ የተገለጸ ሲሆን ጥቅምት 18 በሆንኮሎ ዋቤ ወረዳ 5 ተጨማሪ ሰዎች ተገድለዋል። በተጨማሪም ጥቅምት 24 2018 ዓ.ም በኦሮሚያ ክልል በጋዶ አካባቢ መርቲ ወረዳ ደቦ በመባል በሚታወቀው በጋራ እርሻ ስራቸው ላይ የተሰማሩ አርሶ አደሮች ሁሉም ታፍነው የት እንዳሉ አይታወቅም። ከተያዙት ውስጥም 5ቱ በቦታው መገደላቸውን ይገልጻል። ጥምረቱ በመግለጫው በጥቅምት ወር 2018 ዓ.ም ብቻ በዞኑ 115 ክርስቲያኖች መገደላቸውን ታማኝ ምንጮች አረጋግጠውልኛል ብለዋል። ይሁን እንጂ በቀጠለው ጭፍጨፋ መካከል የአካባቢው አስተዳዳሪ በቢቢሲ ላይ ምንም አይነት ግድያ አለመፈጸሙን በመካድ ለድርጊቱ ተባባሪ መሆኑን አሳይቷል ብለዋል። እነዚህን ድርጊቶች የፈጸመው ኦነግ ሸኔ ነው የሚለው ምላሽ በእነዚህ አካባቢዎች አንድም የመንግስት ባለስልጣን ጥቃት ሆነ ግድያ ስላልደረሰ ተቀባይነት የለውም ያለው የጥምረቱ መግለጫ በኢትዮጵያ እየተፈጸሙ ያሉትን የማንነትና እምነት ተኮር ጥቃቶች በተመለከተ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ እንዲደረግ በማሳሰብ መንግስት ለማህበረሰቡ አስፈላጊውን ጥበቃ እንዲያደርግና ኃላፊነቱን እንዲወጣ ሲል ጥሪ አስተላልፏል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናመራለን። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያና ቻይና የሁለትዮሽ የገበያ ድርድር ተፈራረሙ። ኢትዮጵያ የዓለም ንግድ ድርጅት የድርድር አባልነት ድርድር አካል የሆነውንና ሶስተኛውን የሁለትዮሽ የገበያ ድርድር ከቻይና ጋር በማጠናቀቅ በጄኔቫ ተፈራርማለች። ስምምነቱን በተባበሩት መንግስታትና ጄኔቫ በሚገኙ ሌሎች ዓለም አቀፍ ድርጅቶች የኢትዮጵያ አምባሳደርና ቋሚ ተወካይ አምባሳደር ጸጋብ ክበበውና በዓለም ንግድ ድርጅት የቻይና አምባሳደርና ቋሚ ተወካይ ሊ ዮንግጂ ፈርመውታል። በእነዚህ ምዕራፍ ላይ የተደረሰው በሀገራቱ መካከል ውጤታማ ውይይትና የቴክኒክ ድርድሮች ከተደረገ በኋላ መሆኑ ተጠቁሟል። ይህም የኢኮኖሚ ትብብርን ለማጠናከር ፍትሃዊ ሁሉን አቀፍ ህግን መሰረት ያደረገ ዓለም አቀፍን የንግድ ስርዓት ለማክበር ያላቸውን ቁርጠኝነት ያሳያል ተብሏል። ኢትዮጵያ የዓለም ንግድ ድርጅት የድርድር አባልነት ድርድር አካል የሆነውን ይህን የሁለትዮሽ የገበያ ድርድር ቀደም ሲል ከቱርኪና አርጀንቲና ጋር መፈራረሟ ይታወቃል። በቀጣይም ከሌሎች ሀገራት ጋር ተመሳሳይ ድርድር በማጠናቀቅ ለመፈራረም የሚያስችሉ ስራዎች በትኩረት እየተከናወኑ እንደሚገኙ ኢዜአ ዘግቧል። የዩሪያ የአፈር ማዳበሪያ ፋብሪካ ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ ያግዛል ተባለ። የዩሪያ ማዳበሪያ ፋብሪካ በሀገር ውስጥ መገንባት ዘርፈ ብዙ ጥቅም እንዳለው የኢትዮጵያ ግብርና ስራዎች ኮርፖሬሽን የኮሙኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ ጋሻው አይችልህም ገልጸዋል። በዚህም መሰረት ከዚህ ቀደም በዩሪያ ማዳበሪያ አቅርቦት ላይ ከጊዜ ከቦታ ርቀት ከዋጋ ከጥራት አኳያ የሚያጋጥሙትን ችግሮች መቅረፍ እንደሚያስችልም አብራርተዋል። እንዲሁም እየጨመረ የመጣውን የአርሶ አደርና በግብርና ዘርፍ የተሰማሩ ባለሀብቶች የዩሪያ ማዳበሪያ ፍላጎት ለማሟላት እንደሚያግዝ ለኢዜአ ተናግረዋል። በተጨማሪም ለዩሪያ አፈር ማዳበሪያ ግዢ ይወጣ የነበረውን የውጭ ምንዛሬ እንደሚያስቀርም ጠቁመዋል። የግብርናውን ዘርፍ በይበልጥ በማሳደግ ወደ ውጪ የሚላኩትን የግብርና ምርቶች በስፋት ማምረት እንደሚያስችል ገልጸው የዘርፉን የውጪ ገበያ ተወዳዳሪነት በከፍተኛ ደረጃ ያሳድጋል ብለዋል።
የዩሪያ ማዳበሪያ በሚፈለግበት ጊዜ ዋጋና መጠን በቅርበት ለማግኘት ማስቻሉም ሌላኛው ትሩፋት መሆኑን የጠቀሱት የፋብሪካው መገንባት ሰፊ የሥራ ዕድል ለመፍጠርና የቴክኖሎጂ ሽግግር ለማምጣትም ይጠቅማል ብለዋል። ጠቅላይ ሚኒስትር አብይ አህመድ መስከረም 22 ቀን 2018 ዓ.ም የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በመተባበር የሚገነባውን የዩሪያ ማዳበሪያ ፋብሪካ የመሰረት ድንጋይ ማስቀመጣቸው ይታወሳል። ወጪ ቆጣቢ ቤቶችን ለመገንባት የሚያስችል የአዋጭነት ጥናት ለመስራት ስምምነት ተፈረመ። የኢትዮጵያ ኢኮኖሚክስ አሶሲዬሽን የዜጎችን የመግዛት አቅም ያገናዘበው በቴክኖሎጂ የታገዙ ቤቶችን ለመገንባት የሚያስችል የአዋጭነት ጥናቱ ለማጥናት የተፈራረመው ከኮንስትራክሽን ማኔጅመንት ኢንስቲትዩት ጋር ነው። ስምምነቱ በሀገሪቱ ከጊዜ ወደ ጊዜ እያደገ የመጣውን በተመጣጣኝ ዋጋ የመኖሪያ ቤት የማግኘት ችግር ለመፍታት ወሳኝ መሆኑ ተገልጿል። ስምምነቱን በኮንስትራክሽን ማኔጅመንት ኢንስቲትዩት በኩል ምክትል ፕሬዝዳንት ኢንጂነር ቅድስት ማሞ በኢትዮጵያ የኢኮኖሚክስ አሶሲዬሽን በኩል ደግሞ ዋና ስራ አስፈጻሚው ፕሮፌሰር መንግስቱ ከተማ ፈርመዋል። ኢንጂነር ቅድስት ማሞ በፊርማው ስነ ስርዓት ወቅት እንደተናገሩት ጥናቱ ሀገሪቱ ለቤት ግንባታ በመታሳልፋቸው የፖሊሲና የኢንቨስትመንት ውሳኔዎች ላይ ዋነኛ ግብአት ሆኖ የሚያገለግል መሆኑን ተናግረዋል። በኢትዮጵያ ኢኮኖሚክስ አሶሲዬሽን የሚሰራው የአዋጭነት ጥናት በተያዘለት የጊዜ ሰሌዳ በተሳካ መንገድ እንደሚጠናቀቅ ያላቸው እምነት ኢንጂነር ቅድስት ገልጸዋል። የኢትዮጵያ ኢኮኖሚክስ አሶሲዬሽን ዋና ስራ አስፈጻሚው በበኩላቸው ጥናቱን ከፍ ባለ የሥራ ዲሲፕሊንና በቴክኒካዊ ልህቀት በተቀመጠው የጊዜ ሰሌዳ መሰረት በጥራት አጠናቆ ለማቅረብ ያለውን ቁርጠኝነት አረጋግጠዋል። ጥናቱ የከተማ ልማትና መሰረተ ልማት ሚኒስቴርና ሌሎች በዘርፉ የተሰማሩ አካላት በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባትና በዘርፉ ያለውን ሰፊ የመኖሪያ ቤት ፍላጎት ችግር በዘላቂነት ለመፍታት የሚያደርጉትን ጥረት እንደ ዋነኛ መመሪያ ሆኖ የሚያገለግል መሆኑን ከኢትዮጵያ ኢኮኖሚክስ አሶሲዬሽን ያገኘነው መረጃ ያመለክታል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች ይህን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ዞህራን ማምዳኒ የኒውዮርክ ከንቲባ ሆነው ተመረጡ። በኡጋንዳ ካምፓላ የተወለዱት የ34 ዓመቱ ዞህራን ማምዳኒ የአሜሪካ ትልቋ ከተማ የሆነችውን ኒውዮርክን በከንቲባነት ለመምራት ምርጫውን ማሸነፋቸው ዓለምን እያነጋገረ ይገኛል። የዘር ሐረጋቸው ደቡብ እስያዊ የሆኑትና ራሳቸውን የለውጥ ሐዋርያ ነኝ የሚሉት ዞህራን ማምዳኒ በምርጫው 50.3 በመቶ ድምጽ በማግኘት ለኒውዮርክ ከንቲባነት በመመረጥ የመጀመሪያው ሙስሊም ሆነዋል። ዞህራን ምርጫውን ካሸነፉ በኋላ ባደረጉት ንግግር ቤተሰቦቻቸውንና ባለቤታቸውን አመስግነዋል። ለዞህራን ድምጻቸውን የሰጡ የኒውዮርክ ነዋሪዎች ለውጥ እንዲመጣ መፍቀዳቸውን እንዳሳዩም ተናግረዋል። እርሳቸው የኒውዮርክ ከንቲባ እንዲሆኑ ንቅናቄ ያደረጉትንና ድምጽ የሰጡትን ነዋሪዎችንም በንግግራቸው አመስግነዋል። ዞህራን ባደረጉት የ30 ደቂቃ ንግግር በዚህ ጨለማ የፖለቲካ ዘመን ኒውዮርክ ብርሃን ትሆናለች ብለዋል። ዞህራን ዶናልድ ትራምፕ ንግግሬን እየተመለከቱት እንደሆነ አውቃለሁ፣ 4 ቃላት ልናገርም እፈልጋለሁ፣ እኛ ዘንድ ለመድረስ ሁላችንንም ማለፍ አለብዎ ሲሉም ተናግረዋል።
ትራምፕ በትሩዝ የማህበራዊ ገጻቸው ላይ ተጀምሯል ሲሉም ምላሽ ሰጥተዋል። ዞህራን አንጋፋው ፖለቲከኛና የቀድሞ የኒውዮርክ ከንቲባ የሆኑት አንድሪው ኮም አሸንፈው የዲሞክራቲክ ፓርቲ እጩ መሆናቸው በርካታ የፖለቲካ ታዛቢዎችን ማስደነቁ ይታወሳል። የግራ ዘመን ፖለቲከኛ ለፍልስጤማውያን መብት ተሟጋች የስደተኛ ልጅ ሙስሊም የሆኑት ዞህራን የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸውን አንድሪው ኮሞን ያሸንፋሉ ተብሎ አልተጠበቀም ነበር። ዞህራን ምርጫውን ካሸነፉ በኋላ ባደረጉት በዚህ ንግግር የመናውያን፣ ሴኔጋላውያን፣ ኡዝቤክስታውያንና ኢትዮጵያውያንን ጨምሮ ድጋፍ የሰጡትን በመዘርዘር አመስግነዋል። ዘገባው የቢቢሲ ነው። ሜክሲኮ ለቀድሞዋ የፔሩ ጠቅላይ ሚኒስትር የፖለቲካ ጥገኝነት በመስጠቷ የፔሩ መንግስት ከሜክሲኮ ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋረጠ። ቤትሲ ቻቬዝ የቀድሞ ፕሬዝዳንት ፔድሮ ካስቲሎ የሕግ መወሰኛ ምክር ቤቱን ለመበተንና በሕግ አውጪዎች ከስልጣናቸው መሻራቸውን ለማስቀረት ባደረጉት ሙከራ ውስጥ ተሳትፈዋል በሚል ተከሰዋል። ዮሐንስ ተስፋ የፔሩ የውጭ ጉዳይ ሚኒስትር ሀገራቸው ከሜክሲኮ ጋር ዲፕሎማሲያዊ ግንኙነቷን ማቋረጧን ያሳወቁት ሜክሲኮ ለቀድሞዋ ጠቅላይ ሚኒስትር ቤትሲ ቻቬዝ የፖለቲካ ጥገኝነት ከሰጠች በኋላ ነው። ቻቬዝም በአመጽ ቅስቀሳ ክስ ተመስርቶባቸዋል። ይህን ወዳጅነት የጎደለው ድርጊትና የአሁኑም ሆነ የቀድሞው የሜክሲኮ ፕሬዝዳንቶች በፔሩ የውስጥ ጉዳይ ላይ በተደጋጋሚ ጣልቃ መግባታቸውን ከግምት በማስገባት የፔሩ መንግስት ከዛሬ ጀምሮ ከሜክሲኮ ጋር የነበረውን ዲፕሎማሲያዊ ግንኙነት ለማቋረጥ ወስኗል። ወይዘሮ ቻቬዝ ግራ ዘመም የነበሩትን ፕሬዝዳንት ፔድሮ ካስቲሎ የሕግ አውጪዎች ከስልጣናቸው ሊያነሷቸው በዝግጅት ላይ ያሉ ኮንግረሱን የመበተንና የአስቸኳይ ጊዜ አዋጅ የማወጅ ያልተሳካ ሙከራ ሲያደርጉ በመተባበር ወንጀል ክስ ቀርቦባቸዋል። በወቅቱ የአገሪቱ ወታደር ከጎናቸው ለመቆም አሻፈረኝ በማለቱ ካስቲሎ ይህን ሙከራ ባደረጉ በሰዓታት ውስጥ በቁጥጥር ስር ውለዋል። የሜክሲኮ ፕሬዝዳንት ክላውዲያ ሼምባም የፔሩን ውሳኔ ተችተዋል። ከኛ እይታ አንጻር ይህ ፍጹም ያልተመጣጠነ ምላሽ ነው፣ ግን እነሱ ለመወሰን የመረጡት ውሳኔ ስለሆነ ምንም ማድረግ አይቻልም። ሜክሲኮ በፕሬዝዳንት ሺምባምና በቀድሞ ፕሬዝዳንት አንድሬስ ማኑኤል ሎፔዝ ኦብራዶር አመራር ስር ከካስቲሎ ጎን በመቆም ከስልጣን መባረራቸውን መፈንቅለ መንግስት በሚል በመጥራትና እርሳቸውን ተከትሎ የመጡትን ፕሬዝዳንት ዲና ቦልዋርቴ ህጋዊነት ላይ ጥያቄ በማንሳት በፔሩ የውስጥ ጉዳይ ጣልቃ ስገባ ቆይታለች። በተጨማሪም ለካስቲሎ ቤተሰብና ረዳቶች የፖለቲካ ጥገኝነት የሰጠች ሲሆን ፔሩ ይህንን ድርጊት ግልጽ የሆነ በውስጥ ጉዳይ ላይ የሚደረግ ጣልቃ ገብነት በማለት ስትቃወም ቆይታለች። የመፈንቅለ መንግስቱ ደራሲያንን እንደ ተጎጆች አድርገው አቅርበዋል። ነገር ግን በእውነቱ የፔሩ ህዝብ የሚኖረውና መኖር የሚፈልገው በዲሞክራሲ ውስጥ ነው። ይህም በመላው ዓለም በሚገኙ ሀገሮች እውቅና የተሰጠው ሲሆን ብቸኛው አፈንጋጭ ሜክሲኮ ነች። ሆኖም ሜክሲኮ የሰጠችው ውሳኔ ፖለቲካዊ ሳይሆን በህግና በማስረጃ ላይ የተመሰረተ እንደሆነ አጥብቃ በመከራከር አቋሟን ግልጽ አድርጋለች። ይህ ከሜክሲኮ የቆየ የዲፕሎማሲያዊና የፖለቲካ ጥገኝነት የመስጠት ባህል ጋር የሚሄድ ሲሆን ይህም ታሪካችን፣ መርሆችና ዓለም አቀፍ ህግን አጥብቆ በመከተል በጥልቀት ታስቦበት የተመሰረተ ተግባር ነው። ከሜክሲኮ ጋር ያለው ዲፕሎማሲያዊ ግንኙነት የተቋረጠው ፔሩ በሀገር ውስጥ እስካሁንም ባልበረደው የፖለቲካ ቀውስ ውስጥ በምትገኝበት ወቅት ነው። ባለፈው ወር ኮንግረሱ ፕሬዝዳንት ዲና ቦልዋርቴን ከስልጣን ያስወገደ ሲሆን ተተኪዋ ጆሴፍ ከሪን የተባባሰ ያለውን ተቃውሞ ለመግታትና አብዛኛው የፔሩ ህዝብ እንደ ሙሰኛና ከህዝብ የራቀ አድርጎ በሚመለከተው የፖለቲካ መደብ ላይ እምነት ለመገንባት እየጣሩ ነው። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ዋንጫ ሁለተኛ ዙር ድልድል ይፋ ሆነ።
የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ዋንጫ ሁለተኛ ዙር ተጋጣሚዎችን በዛሬው ዕለት በተደረገ የዕጣ ማውጣት ስነ ስርዓት ይፋ አድርጓል። በዚህም አርባ ምንጭ ከተማ ከቅዱስ ጊዮርጊስ፣ ኢትዮ ኤሌክትሪክ ከኢትዮጵያ መድን፣ ሀዲያ ሆሳዕና ከነገሌ አርሲ፣ ባህር ዳር ከተማ ከሸገር ከተማ፣ አዳማ ከተማ ከኢትዮጵያ ቡና በአዲስ አበባ ስቴዲየም፣ ኢትዮጵያ ንግድ ባንክ ከሲዳማ ቡና፣ ድሬዳዋ ከተማ ከሐዋሳ ከተማ፣ መቀለ ሰባ እንደርታ ከፋሲል ከነማ፣ ምድረገነት ሽረ ከመቻልና ወላይታ ድቻ ከወልዋሎ ዓዲግራት ዩኒቨርሲቲ በሐዋሳ ዩኒቨርሲቲ ስቴዲየም፣ ሐዋሳ ከተማ ከቦዲቲ ከተማ፣ ደብረ ብርሃን ከተማ ከአዲስ ከተማ ክፍለ ከተማ፣ ቢሾፍቱ ከተማ ከደሴ ከተማ በጅማ ስቴዲየም፣ ሐረር ከተማ ከአቃቂ ቃሊቲ፣ ንብ ከየካ፣ ቤንች ማጂ ቡና ከጋሞ ጨንቻ በሐዋሳ አርቲፊሻል ሜዳ ይጫወታሉ። ውድድሩ ከህዳር 2 እስከ ህዳር 4 ቀን 2018 ዓ.ም በ3 ከተሞችና በ4 ስቴዲየሞች ይደረጋል። የኢትዮጵያ ዋንጫ አሸናፊ ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ዋንጫ ይሳተፋል። ወላይታ ድቻ አሰልጣኙና ስራ አስኪያጁን አሰናበተ። ካደረጋቸው 4 የፕሪሚየር ሊግ ጨዋታዎች ሁሉንም የተሸነፈው ወላይታ ድቻ ኳስ ቡድን አሰልጣኝ ገብረ ክርስቶስ ቢራራንና የክለቡ ስራ አስኪያጅ አቶ አሰፋ ሆሲሶን ከኃላፊነት አንስቷል። በመሆኑም ወላይታ ድቻ ረዳት አሰልጣኙን ቴዎድሮስ ቀነኒን በጊዜያዊነት ሲሾም አቶ አሰፋ ምትኩ ኃይሌን ደግሞ ጊዜያዊ ስራ አስኪያጅ አድርጎ መሾሙን ሃትሪክ ስፖርት አስነብባለች። ወላይታ ድቻ በ2018 የሲቪ ኢትዮጵያ ፕሪሚየር ሊግ በ4 ጨዋታዎች በ0 ነጥብና በ5 የግብ ዕዳ 20ኛ ደረጃ ላይ ተቀምጧል። ዲዝሪ ዱዌ የዓመቱ ምርጥ ወጣት ተጫዋች ተብሎ ተመረጠ። በጣሊያኑ የስፖርት ጋዜጣ ቱቶ ስፖርት የሚዘጋጀውና በአውሮፓ ታላላቅ ሊጎች የሚጫወቱ እድሜያቸው ከ21 ዓመት በታች የሆኑ ተጫዋቾችን የሚያወዳድረው የጎልደን ቦይ ሽልማት ፈረንሳዊውን የፒኤስጂ የፊት መስመር ተጫዋች ዲዝሪ ዱዌን የዓመቱ ምርጥ ወጣት ተጫዋች በማለት መርጦታል። እንደ አውሮፓውያን አቆጣጠር ከ2003 ጀምሮ መካሄድ የጀመረውን ሽልማት በማሸነፍ የ20 ዓመቱ ዲዝሪ ዱዌ 23ኛው ተጫዋች ሆኗል። የባርሴሎናው ፓው ኩባርሲ፣ ሪያል ማድሪድ ተጫዋቾቹ አርዳ ጉለር፣ ዲኖይሰንና ፍራንኮ ማስታንቱኖ፣ የቼልሲዎቹ ስቴቫውና ጆሬል ሃቶ፣ የአርሰናሉ ኢታን ንዋኖሪን ጨምሮ አጠቃላይ 25 ተጫዋቾች ለመጨረሻ እጩነት በቀረቡበት ውድድር የፒኤስጂው ዲዝሪ ዱዌ አሸናፊ ሆኗል። ተጫዋቹ ባለፈው የውድድር ዘመን ባደረጋቸው 61 ጨዋታዎች 16 ጎል አስቆጥሮ 16 አመቻችቶ አቀብሏል። ለእግር ኳስ ተጫዋቾች የመጨረሻው ትልቁ ሽልማት የሆነውን የውድድር ዓመቱን የቫሎንዶር ሽልማት የክለብና የብሔራዊ ቡድን አጋሩ ኦስማን ዴምቤሌ ማሸነፉ ይታወሳል። የአውሮፓ ቻምፒየንስ ሊግ አራተኛው ዙር መርሃ ግብር ሁለተኛ ቀን ጨዋታዎች ዛሬ ምሽት ይደረጋሉ። በዚህም ምሽት 2:45 ላይ ቀረባክ ከቼልሲ፣ ፓፎስ ከቪያሪያል ሲጫወቱ፣ ማንቸስተር ሲቲ ከዶርትሙንድ፣ ኒውካስል ከአትሌቲክ ቢልባኦ፣ ክለብ ብሩጅ ከባርሴሎና፣ አያክስ ከጋላታሳራይ፣ ቤኔፊካ ከሊቨርኩሰን፣ ኢንተር ሚላን ከካይራት እና ማርሴይ ከአትላንታ በተመሳሳይ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ